ከ100 በላይ መጽሐፍትን ጽፎ በ79 ዓመቱ በጎርጎሮሳውያን አቆጣጠር በ1995 የሞተው ታዋቂው ቱርካዊ ደራሲ አዚዝ ኔሲን ሽሙጥንስ እርሱ ይጻፋት የተባለለት ነው። በሕይወት ዘመኑ እጅግ በርካታ ሽልማቶችን የተሸለመው አዚዝ ኔሲን በጽሑፎች ውስጥ በሚንጸባረቁት ፖለቲካዊ አቋሞቹ ሳቢያ በርካታ ጊዜ ታስሯል፣ ተንገላቷል። አዚዝ ኔሲን ለመንግሥትም ለሃይማኖትም የማይመለስ መተቸት ያለበትን ሁሉ የሚተች የቱርክ ነፃ መንፈስ ነው ማለት ይቻላል። ወላጅ አልባ ሕፃናትንም እየሰበሰበ ይንከባከብ ያስተምር ነበር። ለዛሬ ኤፍሬም እንዳለ ተርጉሞ ካሳተመው የአዚዝ ኔሲን የሰላይ ሽሙጥ ታሪኮች ከያዘው መጽሐፍ ውስጥ የሚከተሉትን ታሪኮች ይዤላችሁ ቀርብ ያለው አብራችሁን ቆዩ። እነኚህን ወሮ በሎች ስቀሏቸው ከአዚዝ ኔሲን። ትርጉም ኤፍሬም እንዳለ። ጉሉ ከ100 በላይ በሆኑ ወንጀሎች የተከሰሰ የከተማው ልማደኛ ሌባ ነው። በፖሊስ መዛግብት ላይ የሚታወቀው ቴክኒካዊ ሌባ ተብሎ ነው። ይህንም መጠሪያ ያገኘው ኤሌክትሮሜዲካል ዕቃዎች መስረቅ ስለሚወድ ነው። ከቤት ሰብሮ ስርቆት ይልቅ በክሊኒክ ሰበራ ተክኗል። በመጀመሪያ ደረጃ ክሊኒኮች ውስጥ ከመሸ በኋላ ነዋሪዎች፣ የቤት ሠራተኞች፣ ጠባቂ ውሾች ስለሌሉ ቀላልና ከመኖሪያ ቤቶች ይልቅ ደህንነታቸው የተረጋገጠ ኢላማዎች ናቸው። ሁለተኛ ደግሞ የተሰረቀውን ዕቃ ለመሸከም በተነጻጻሪነት የተሻለ ነው። ጉሉ ደንበኞችን አስቀድሞ አግኝቶ ከተደራደረ በኋላ ብቻ ነው ዕቃ ፍለጋ ውስጥ የሚገባው። በትዕዛዝ የሚፈጸም ስርቆት ልትሉት ትችላላችሁ። ማስቸጋሪ ሙያ ነው። ጉሉ በመጀመሪያ በረዳትነት ከተቀላቀለውና በኋላም ባሳየው ታማኝነትና ታታሪነት ወደ ረዳትና ሚስጥረኝነት በተለወጠው በራምዛን ይረዳል። እኩለ ሌሊት አልፏል። ጉሉና ራምዛን ኢላማቸው ደርሰዋል። እንደ ዘወትርም አካባቢውን በቀን አጥንተው ዕቅዳቸውን ነድፈዋል። የተወሰኑ ክሊኒኮች ያሉበት ግዙፉ የሐቢብ ሕንፃ የደህንነት መብራቶች አልነበሩትም። ሁለቱ በሕንፃው ጓሮ በኩል ሄዱ። ራምዛን የአደጋ ምልክት እንዳየ ለጉሉ ምልክት ሊሰጠው ከዛፍ ጀርባ ተደብቋል። ጉሉ በጦጣ ቅልጥፍና በቆሻሻ ማስወገጃ ቧንቧ ወደ ላይ ወጥቶ ብዙም ሳይቆይ አንደኛ ፎቅ በረንዳ ደረሰ። ከፍተኛ ጉልበት ባለው መስታወት መቁረጫ በሰፊው የመስኮት መስታወት ቁልጭ ያለች ቀዳዳ ቦረቦረ። በግራ እጁ በያዘው ማጣበቂያም የተሰበረውን መስታወት መሬት ከመከስከስ አዳነው። በመስታወቱ ቀዳዳ እጁን አስገባና በውስጥ በኩል መስኮቱን ከፈተው። ከመግባቱ በፊት ሁሉም ነገር ሰላም መሆኑን ለማረጋገጥ ለራምዛን ደወለለት። ራምዛንም እንዲቀጥል ምልክት ሰጠው። ጉሉም ገባ። ክፍሉንም ቃኘው። አንድ ኤሌክትሮካርዲዮግራም አነሳና ብዙም ሳይቆይ ታች ከነበረው ረዳቱ ጋር ተገናኘ። ጉሉና ራምዛን በባራካት ማንዚል ባለ ሌላ ክሊኒክ ስርቆታቸውን ደገሙ። በተለማመዱት መሠረት በመንቀሳቀስ ለምሽቱ ኢላማቸውን አሳክተዋል። 2 ኤሌክትሮካርዲዮግራሞች አግኝተዋል። በሐቢብ ሕንፃ ዋና በር በትልልቅ ፊደሎች የተጻፈ አብረቅራቂ የስም ማስታወቂያ ሰሌዳ አለ። ዶክተር ካህን MBBS MRCP የልብ ስፔሻሊስት ይላል። ዶክተር ካህን በበፊተኛው ሳምንት በጣም ተበሳይቶን የሰነበተው የሆነ ሰው ክሊኒኩን ሰብሮ ውድ የሆነውን ኤሌክትሮካርዲዮግራም ሰርቆታል። ድፍን ሳምንቱን የደረሰበትን ስርቆት ለጓደኞቹና ለባልደረቦቹ ሲተርክ ነበር የሰነበተው። አሁን የብሶት ትረካውን እያንዳንዷን ቃል ባይምሮ ይዟታል። ታሪኩን የሚተርክበት መንገድ ለሳምንታት በየምሽቱ ያንኑ ሚና የሚጫወትና በሂደቱም ብዙም መጨነቅ ሳያስፈልገው የቃለ ተውኔቱን እያንዳንዷን ቃል የሚያስታውስ የቲያትር ተዋናይ ያስታውሳል። የዶክተር ካህን ታሪክ ከሞላ ጎደል እንዲህ የሚል ነበር። እግዚአብሔር በሚያውቀው ሰሞኑን ከባድ ችግር ላይ ነው የወደቅኩት። የሆነ ሰው ኤሌክትሮካርዲዮግራሜን እንደሰረቀብኝ ታውቃለህ። ማታ ክሊኒክ ውስጥ ትቼው ጠዋት ጠፍቷል። ሌባው በጓሮ በረንዳ በኩል ነበር የገባው። ፖሊሶች ሌባውን ለማግኘት እየሞከርን ነው ይላሉ። ግን ፖሊሶቻችን እንዴት እንደሚሰሩ ታውቃቸዋለህ። እነሱ በተለመደው አሰራራቸው ተጠምደው፣ እኔ ግን የአስፈላጊ መሳሪያ ስለሌለኝ እየተሰቃየው ነው የምገኘው። 10,000 ሊራ ነበር ያወጣውበት። ዋናው ነገር ግን ገንዘቡ አይደለም። አንድ ሰው በሕይወት ካለ ገንዘብ ማግኘት ይችላል። ችግሩ ይሄ የተረገመ መሳሪያ ገበያ ላይ አለመገኘቱ ነው። መንግሥት ከረጅም ጊዜ በፊት መሳሪያው ወደ አገር ቤት እንዳይገባ ከልክሏል። የውጭ ምንዛሪያችን ላይ አላስፈላጊ ብክነት ነው ብለው ነው የከለከሉት። የለየለት ሞኝነት። በጥቁር ገበያውም ልታገኘው አትችልም። እሱን ለማግኘት 20,000 ሊራ ብከፍልም ቅር አይለኝም ነበር። ልክ 2 እጆቹን እንዳጣና ረዳት እንደሌለው ሰው ነው የሆንኩት። ከክስተቱ በኋላ እያጣሁት ያለውን ገንዘብ እስቲ ያስቡት። ከሞላ ጎደል በቀን 20 በሽተኞች ያለው
ያንን እያንዳንዱን በሽተኛ በምጠይቀው 50 ሊራ አባዙትና በቀን 1000 ሊራ ይሆናል። በወር 30,000 ሊራ ከሰርኩ ማለት አይደለም ነው። አንድ ሌባ ለምን ኤሌክትሮካርዲዮግራም ይሰርቃል ብላችሁ ልጠይቁኝ ትችላላችሁ። አዎ $1,000,000 ጥያቄ ነው። ለተራው ሰው ምንም አይጠቅመውም። መሳሪያው የወንድማማችነት ስብስባችን አባል ወደሆነ ወደ ሌላ ዶክተር ክሊኒክ እንደሚሄድ እርግጠኛ ነኝ። አሁን እናንተ ንገሩኝ፣ የዚህ ታላቅ ተብዬ ሙያ አባል የሆነ ጨዋ ሰው የሚገዛው መሳሪያ የተሰረቀ መሆኑንና ሻጩ በእርግጠኝነት ሌባ መሆኑን አያውቅም? እንደዛ ከሆነ ለምንድን ነው ሌባን የሚያበረታታው? ጠዋት እኩለ ቀንና ማታ ከሚምልበት የሙያ ስነ ምግባር ይልቅ የተገፋፋው በግላዊ ፍላጎት ስለሆነ ነዋ። ዕቃውን በአሁኑ ጊዜ ከፍተኛ ገንዘብ የሚያስወጣውን ይህንን ዕቃ ከሌባ ላይ እጅግ በወረደ ዋጋ 2 ወይም 3,000 ሊራ ያገኘዋል። እንደዛ ከሆነ ስነ ምግባር ምን ያደርግለታል? ሕሊናውስ ለምን ይቆጠቁጠዋል? እውነተኛው ሌባ ስርቆቱን የፈጸመው አይደለም የሚገዛው እንጂ። እግዚአብሔር እያወቁ የባልደረቦቻቸውን የተሰረቁ ዕቃዎችን የሚገዙት ላይ እርግማኑን ያወርድባቸው። አቦ ራሳቸውን ዶክተሮች ብለው ይጠራሉ። ደግሞ ይልቁንም ሙያችንን የሚያራክሱት እነሱ ናቸው። ሌባውን ለምንድን ነው የምንወነጅለው እንዴ? የሚሰርቀው ሥራው ስለሆነ ነው። የተሰረቁ ዕቃዎችን በመግዛት ሌቦችን የሚያበረታቱ ተቀባዮችን ይዋቸው። እንደዚህ አይነት ርካሽ ወሮበሎች ሐዘኔታ አያስፈልጋቸውም። በአደባባይ ተሰቅለው ጥንቦቻቸው ሌሎች እንዲህ አይነት አስከፊ ወንጀል እንዳይፈጽሙ ማስጠንቀቂያ ቢያንስ ለ1 ወር መስቀለኛ መንገዶች ላይ መሰጣት አለባቸው። ዶክተር ካህን አሳዛኝ ታሪኩን በቀን ከ20 እስከ 30 ጊዜ እየተረከ የባልደረቦቻቸውን የተሰረቁ ዕቃዎችን የሚገዙ ይሉኝታ ቢስ ዶክተሮች በአደባባይ እንዲሰቀሉ እየጠየቀ ባለበት ጊዜ የባርካት ማንዚል ዕውቅ የልብ ስፔሻሊስት ዶክተር ጀሚል ስለ ኤሌክትሮካርዲዮግራሙ ስርቆት ለጓደኞቹና ለሚደውሉለት ሁሉ እየተረከላቸው ነበር። ዶክተር ጀሚል የሚጠቀማቸው ቃላትና የአረፍተ ነገሮቹ አሰካክ ከዶክተር ካህን በጥቂቱ ቢለያይም መፍትሄዎቹ ግን ሙሉ ለሙሉ ተመሳሳይ ነበሩ። እንደዚህ አይነት ወስላቶች ያለምንም ማመንታት መሰቀል አለባቸው። እንደዚህ አይነት ሰው ዶክተር ተብሎ መጠራትም የለበትም። በሱ ሙያ ውስጥ ያሉ ሰዎችን ለመጉዳት የሚሞክርና በጥቂት ሺህ ሊራ ባህሪውን የሚለውጥ የመኖር መብት ሊሰጠው አይገባውም። እነኚህን የተረገሙ ሰዎች ስቀሏቸው። በሁለት የልብ ጓደኞች ዶክተር ካህንና ዶክተር ጀሚል የተደረገውን የስልክ ልውውጥ እንይ። ሃሎ ጀሚል፣ በተደጋጋሚ ደውዬልህ ነበር፣ ግን ስልክ እንደተያዘ ነው። እኔም ለአንተ ስደውል ነበር፣ ለዚህ ነው ስልክ የተያዘብህ። ውዱ ካህን፣ ከፍተኛ በደል እንደደረሰብኝ ታውቃለህ መቼም። እኔ ላይ የደረሰብኝን አታውቅም? ትናንት ማታ ኤሌክትሮካርዲዮግራሜ ሲል ካህን የኔም አለ ጀሚል። እውነት? አዎ። ግን ይሄ መሳሪያ ለሌባ ምን እንደሚያደርግለት አስበው እስቲ። ለሆነ ዶክተር እንደሚሸጠው እርግጠኛ ነኝ አለ ጀሚል። ባልከው እስማማለሁ። ለዚህ ነው እኔ በዚህ ጉዳይ ላይ ሌባውን የማልወነጅለው ቀጠለ ካህን። 20,000 ሊራ ቢሸጠው እንኳ የራሴን መሳሪያ ከሌባው ለመግዛት ዝግጁ እንደሆንኩ ምልልሃለሁ አለ ጀሚል። የሚያሳዝነው መቼም ቢሆን ሌባው የራስን መሳሪያ ላንተው አይሸጥልህም፣ ሌላ ዶክተር በደስታ ይገዛዋል አለ ጀሚል። እንዲህ አይነት ዶክተሮች ወስላቶች ናቸው፣ ሊሰቀሉ ይገባል። ልክ ነህ። እኔ ስልጣኑ ቢኖረኝ ያለማመንታት እንዲህ አይነቱን ይሉኝታ ቢስ ሰው እንዲሰቀል እፈርድበት ነበር። ለሌሎች ትምህርት ይሆን ነበር። ሕሊናቸውን የሚሸጡ ሐዘኔታ አያስፈልጋቸውም። የአታላይ ዶክተር እጄ ላይ ቢወርቅ ግን ጥልጥል ነበር ማድርገው። ካህን ሳይብ፣ እግዚአብሔር ይባርክህ። እግዚአብሔር ይባርክ ጀሚል ወዳጄ። ኤሌክትሮካርዲዮግራሞቹን ቶሎ እንድናገኛቸው ጸልይ እስቲ። እንደዛ ሊሆን እንኳ አይችልም። የትኛው ወሮ በላ እንደሚገዛቸው እግዚአብሔር ብቻ ነው የሚያውቀው። ጉሉ ሌብነቱ ቢታወቅም ጥርጣሬ ለማስወገድ ሲል ሽክ ይላል። ሆኖም በዛን ዕለት እሱና ራምዛን የለበሷቸው ቡትቶች ሌቦች ለመሆናቸው ለማንም ያስታውቃል። ታክሲ ተከራይተው ሁለቱን የተሰረቁ ኤሌክትሮካርዲዮግራሞችን ጭነው በቀጥታ ወደ ሐቢብ ማንዚል ሄደው 50 ሜትር ርቀት ላይ ወረዱ። በዛው ሰዓት ዶክተር ካህን ደጋግሞ የሚያወራውን ታሪኩን ለአንድ ጓደኛው እየተረከ ነበር። ኤሌክትሮካርዲዮግራሜ፣ ፖሊስ፣ የሆነ ክፉ የሙያ ባልደረባ፣ እነኚህ ወሮ በሎች መሰቀል አለባቸው እያለ ነበር። ጉሉ ክፍሉ ሲገባ ዶክተር ካህን እነኚህ ወሮ በሎች ሊሰቀሉ ይገባል ብሎ እየጨረሰ ነበር። የሱ መምጣት በዶክተር ካህን ገጽታ ላይ ፈጣን የተስፋ ነጸብራቅ አስከተለ። ዶክተር ሳይብ፣ ለብቻው ላናግሮ እችላለሁ
ሲል ጉሉ ጠየቀ። ዶክተር ካህን እጁን በጉሉ ትከሻ ላይ ያደረገና ወደ ምርመራው ክፍል መራው። ዶክተር ሳይብ አለ ጉሉ፣ ኤሌክትሮካርዲዮግራም አለኝ፣ ይፈልጉታል ብዬ አስቤ ነበር። እስቲ እንየው አለ ዶክተሩ። ጉሉ ከጀርባ ባለው በረንዳ ላይ ለራምዛን አፏጨለት። ራምዛንም ወዲያውኑ የሚሸጠውን ዕቃ ይዞ ክሊኒክ ውስጥ ገባ። ዶክተር ካህን ገርመም አደረገውና ተናገረ። ስንት? ገበያ ላይ እንደማይገኝ ያውቃሉ። ታሪኩን ተውና ዋጋውን ንገረኝ ይልቅ። ብዙም እንዳልሰራ ማየት ይቻላል ዶክተር ሳይብ። ጥሩ፣ ግን ዋጋው ስንት ነው? ጌታዬ፣ ስንት መክፈል ይችላሉ? አንተ ነው ስንት እንደምትሸጠው መናገር ያለብህ አንተ ነህ። ገበያ ላይ ከ15,000 በታች አያገኙትም። በቃ 5,000 ይበቃኛል። 5,000? 5,000ማ ይበዛል። የተሰረቀ ዕቃ እንደሆነ አውቃለሁ። ከትንሽ ክርክር በኋላ ዶክተር ካህን የዶክተር ጃሚልን ኤሌክትሮካርዲዮግራም በ2,000 ሊራ ገዛው። ብዙም ሳይቆይ ጉሉ ወደ ዶክተር ጃሚል ክሊኒክ ሄደ። ዶክተር ጃሚልም እንደተለመደው የደረሰበትን ለአንድ ጓደኛው እየተረከ ነበር። ማኅበረሰቡን ከነዚህ ወሮበሎች መጠበቂያው ብቸኛው መንገድ እነሱም በአደባባይ መስቀል፣ በቃ አለቀ። በጉሉና በዶክተር ጃሚል መሃል የተደረገው የዋጋ ክርክር ትንሽ ረዘም ያለ ጊዜ ወሰደ። ዶክተር ጃሚል ጉሉን ለማስፈራራት ያደረገው ጥረት አልተሳካለትም። ጌታዬ፣ እኔን ለማታለል የምትችል እንዳይመስልህ፣ መሳሪያው የተሰረቀ ለመሆኑ ምንም ጥርጥር የለኝም። ማስፈራራቱ አልሰራም። በመጨረሻ ዶክተር ጃሚል የዶክተር ካህንን ኤሌክትሮካርዲዮግራም 1,500 ሊራ ገዛ። ዶክተር ካህን በረንዳው መስኮት ላይ የነበረውን የዘራፊውን የጣት አሻራ ለመመርመር ከመጡት የፖሊስ ኢንስፔክተርና ኮንስታብል ጋር እየተነጋገረ ነበር። ኢንስፔክተር፣ መሳሪያው መጥፋቱ ጣፈንታው ስለነበር ጠፋ። የተሰበረውን የመስኮት መስታወት ጥለነዋል። አሻራ በመፈለግ ጊዜያችሁንና ጉልበታችሁን እያጠፋችሁ ይመስለኛል። ዶክተር ሳይብ፣ ሌባው መሳሪያዎችን ለሆነ ዶክተር እንደሚሸጠው እርግጠኛ ነኝ። ስልኩ ሲጮህ ምልልሳቸውን አቋረጠው። ደዋዩ ዶክተር ጃሚል ነበር። ካህን ሳይብ፣ ጃሚል ነኝ። እንዴት ነህ? ደህና ነኝ። አንተስ? አላህ ይመስገን፣ እኔም ደህና ነኝ። አላህ ሁላችንንም ይባርከን። ምን ልርዳ? ምንም፣ እንዲሁ ሰላም ልልህና ጤንነትህን ለመጠየቅ ብዬ ነበር የደወልኩት። አመሰግናለሁ ጃሚል። እኔም እኮ አሁን ልደውልልህ እያሰብኩ ነበር። የአንድ ሰው ስሜትህ ከሌላው ሰው ጋር መገናኘት የሚሉት ነው። እንግዲህ መቼ ነው የምንገናኘው? ማታ እንገናኛ። ክለብ ብቅ በል እስቲ፣ እንጨዋወታለን። ጥሩ፣ ማታ እንገናኝ። እግዚአብሔር ባርክህ። እግዚአብሔር ባርክህ አንተንም። ያን ዕለት ከሰዓት በኋላ ቴክኒካዊ ሌባው ጉሉና ረዳቱ ራምዛን የአኩርሲዲን ቤተ መንግሥትና ዙሪያውን ሲቃኙ ታይተዋል። በዚህም ሕንፃ አንደኛ ፎቅ ላይ የአንድ ዶክተር ክሊኒክ አለ። ውድ የሕዝብ ሀብቶች ከአዚዝ ኔሲን ትርጉም ኤፍሬም እንዳለ። አንድ ከተማን ለመገንባት 10 ዓመት በቂ ነው። የዚህ ሆቴል ሕንፃም ለምን ድፍን 10 ዓመት እንደወሰደ ብትጠይቁ ትክክል ናችሁ። ምክንያቶቹን ላስረዳ። የቱሪዝም መምሪያ ተቋራጮችን ሲጋብዝ በርካታ የአገር ውስጥና የውጭ ኩባንያዎች የጨረታ ሰነዶቻቸውን አስገቡ። መምሪያው ራሱ ብቻ በሚያውቃቸው ምክንያቶች ኮንትራቱ ለውጭ ኩባንያ ተሰጠ። ምናልባት ያቀረቡት ዋጋ ዝቅተኛ ሊሆን ይችላል፣ ወይም በተሻለ ጥራት እንሰራዋለን ብለውም ይሆናል። ይህን የማላውቀው የውስጥ ታሪክ ነው። የማውቀውና በሙሉ ልብ ልነግራችሁ የምችለው እነኚህን ሁሉ ዓመታት እዚህ ዕድለቢስ ሕንፃ ላይ ሲደርሱ የነበሩ ነገሮችን ነው። ጎረቤት እንደመሆኔ የግንባታውን ሂደት ለ10 ዓመት በትዕግሥት ተከታትየዋለሁ። በድርጊት የተሞላ ታሪኩን ለመስማት 10 ደቂቃና ትንሽ ትዕግሥት እንደምትቸሩኝ ተስፋ አድርጋለሁ። ከረጅም ጊዜ በፊት በአንድ መልካም ማለዳ በመንደሬ ሞቅ ያለ እንቅስቃሴ አየሁ። በርካታ ወንበሮች፣ ቀይ ምንጣፎች፣ በቀለም የተንቆጠቆጡ ማስጌጫዎች፣ መድረክ፣ በከፍተኛ የመንግሥት ባለሥልጣናት ረጃጅም ንግግሮችና ተከትሎም ጆሮ የሚበጥሱ ጭብጨባዎችና ረጅም ዕድሜ የሚሉ መፈክሮች። ይህ የታላቁ ፕሮጀክት ታሪካዊ መሠረት መጣያ ቀን ነበር። የክብር እንግዳው በጣም ትልቅ ሰው ነበር። በወቅቱ በጣም ትልቅ ሰው የነበረ። ሥነ ሥርዓቱን ተከትሎ ብዙ መቶ እንግዶች የተጋበዙበት ድል ያለ የምሳ ግብዣ ተደረገ። ሥነ ሥርዓቱ በማግስቱ በወጡ ጋዜጦች ከፍተኛ ሽፋን ተሰጠው። አንዳንድ የመንግሥት ጋዜጦች በብሔራዊ ታሪካችን አዲስ ምዕራፍ እንደሆነ አድርገው ገለጹት። ሌሎችም ሆቴሉ ሥራ ከሚጀምርበት ጀምሮ ብድር የመመለስ ችግርን ለመቅረፍ
በቂ የውጭ ምንዛሬ እንደሚያስገኝ ብሩህ ተስፋቸውን ገለጹ። በጥቂት ቀናት ውስጥ መሠረቱ ወጣ፣ ግድግዳዎች ቆሙ፣ የሕንፃው ላዕላይ መዋቅርም ተጠናቀቀ። አንድ ቀን ታዲያ የበርካታ መኪኖች አጀብ መጣና አንድ ባለሥልጣንና አጃቢዎቹ ሆቴሉ ፊት ወረዱ። ባለሥልጣኑ ሕንፃውን በሚጎበኝበት ጊዜ አንድ መተላለፊያ ውስጥ ቆም አለና መተላለፊያዎቹ ለምንድን ነው እንደዚህ ጠባብ የሆኑት ሲል ጠየቀ። ከኮንትራክተሩ ኩባንያ ኢንጂነሮች አንዱ እንዲህ ሲል መልስ ሰጠ። ጌታዬ፣ ሁሉም መተላለፊያዎች 5 ጫማ ስፋት አላቸው። ይህ ስፋት ከአጠቃላይ ሕንፃው ጋር ተመጣጣኝ ነው። ምላሹ ባለሥልጣኑን አናዶት ጮኸ። ሆቴል ገብቼ የማላውቅ መሰለ? በበርካታ የውጭ አገር ጉብኝቶቼ በደርዘኖች የሚቆጠሩ ሆቴሎችን አይቻለሁ። መተላለፊያዎቹ እንዲህ ጠባብ የሆኑበት አንድም እንኳ ሆቴል አላየሁም። እሱ ብቻ ሳይሆን የመተላለፊያዎቹ ብዛት ከበቂ በታች ነው። ውጤቱ ግልጽ ነው። ይህ ሕንፃ ምንም አይነት የሆቴል መልክና ስሜት የለውም። ጌታው፣ እውነተኛ ሆቴል መገንባት ከፈለግን ስለ እግዚአብሔር ብላችሁ በትክክል እንስራው። ሆቴል ለማይመስል ነገር ለምንድን ነው ውድ የሕዝብ ሀብት የሚባክነው? የድርጅቱ ኢንጂነር መልስ እየፈለገ ባለበት ሰዓት ባለሥልጣኑ ተከታዮቹን የመተላለፊያዎቹ ብዛትና ስፋት ለሆቴል በቂ ያልሆኑ አይመስላችሁም ሲል ጠየቃቸው። አዎ ጌታዬ አለ አንዱ። በቂ አይደሉም፣ በጭራሽ በቂ አይደሉም ጌታዬ አለ ሌላኛው። ከበቂም በታች ናቸው ማለት ይቻላል ሲል ደግሞ ሌላኛው አከለበት። በስምምነቱ መሠረት ኮንትራክተሮቹ በዲዛይኑ ላይ መሠረታዊ ለውጦችን ተቀብለው ተጨማሪ ወጪዎቻቸውን መጠየቅ ወይንም ኮንትራቱን አቋርጠው መምሪያውን በኪሳራ መክሰስ አለባቸው። መምሪያው ለውጦች እንዲደረጉ ቢጠይቅም ተጨማሪ ወጪውን ለመሸፈን ፈቃደኛ አልሆነም። ኮንትራክተሮቹም ጉዳዩን ወደ ፍርድ ቤት ወሰዱት። ጉዳዩ በዚህ ባለበት ሰዓት ባለሥልጣኑ ለተከለሰው ዲዛይን ፍቃድ ሰጠና መምሪያው ኮንትራቱን ለሌላ ድርጅት ሰጠው። ለወራት ያለ እንቅስቃሴ የከረመው መንደራችን እንደገና ሞቅ ሞቅ ማለት ጀመረ። ከአዲሱ ግንባታ በፊት የማፍረስ እንቅስቃሴዎች ቀጠሉ። እንደገና ሌላ የታላላቅ ሰዎች የመኪና አጀብ መጣ። ፊት ከነበረው መኪና ሌላ ባለሥልጣን ወረደ። አጃቢዎቹ በቀድሞው ጉብኝት ላይ የተለመዱት ፊቶች የነበሩበት ነው። ሕንፃውን እየጎበኙ ባሉበት ሰዓት አንድ ትልቅ በር አጠገብ ሲደርሱ ቆሙ። ባለሥልጣኑ ወደ ውስጥ ገባና በመገረም ይሄ ቦታ ምንድን ነው ሲል ጠየቀ። አዳራሽ ነው ጌታዬ። ምን አይነት አዳራሽ? ጌታዬ፣ ገና አልተጠናቀቀም። ጣውላ ሲለብስ፣ ግድግዳው ሲለሰን፣ የእንጨት ሥራው ሲጠናቀቅ ውበቱን ያዩታል። አዳራሽ እንደሆነና ገና እንዳልተጠናቀቀም አልጠፋኝም። ማወቅ የምፈልገው ግን ይህንን የሚያክል ግዙፍ አዳራሽ ምን እንደምናደርገው ብቻ ነው። በእርግጠኝነት ለፈረስ ግልቢያ ወይም ለእግር ኳስ ጨዋታ አትፈልጉትም። ይህ በእውነቱ ውድ የሆነ የሕዝብ ሀብትን ማባከን ነው። ግን ጌታዬ ሲል ኢንጂነሩ ተከላከለ። በተፈቀደው ፕላን ላይ የተቀመጠው ስፋት ይኸው ነው እኮ። ፕላኑ የማይለወጥ ወንጌል አይደለማ፣ ለውጡት ሲል ባለሥልጣኑ አዘዘ። የቀድሞዎቹ ኮንትራክተሮች ልምድ አዲሶቹን ጠንቃቃና ብልጥ አድርጓቸዋል። የተከለሰውን ዲዛይን በጸጋ ተቀበሉት። በመሆኑም ደስ የማይሉ ችግሮች አልተፈጠሩም። የአዳራሹ ስፋት ተቀነሰ። የተረፈው ቦታም መተላለፊያዎቹን ለማስፋፊያ እንዲሆን ተደረገ። ግንባታው ለረጅም ጊዜ ከተቋረጠ በኋላ እንደገና ቀጠለ። አንዳንድ የማፍረስ እንቅስቃሴዎች፣ አንዳንድ ማስተካከሎች ተደረጉና ሕንፃው አዲስ ቅርጽ መያዝ ጀመረ። አንድ ቀን ጠዋት ሌላ የታላላቅ ሰዎች የመኪኖች አጀብ እንደገና መጣ። ባለሥልጣኑ ሌላ ሰው ነበር። ተከታዮቹ ግን እነኛው የቀድሞዎቹ ነበሩ። ባለሥልጣኑ ያየውን ነገር ሁሉ አደነቀ። ጉብኝቱን ሊያጠናቅቅ ሲቃረብ ቆመና ለጥቂት ጊዜ አስቦ ጉልላቶቹና ቅስቶቹ የታሉ ሲል ጠየቀ። የምን ጉልላቶችና ቅስቶች ሲሉ ግራ የተጋቡት ኢንጂነሮች ጠየቁ። ይሄ የቱርክ ሆቴል አይደለም እንዴ? ጉልላቶችና ቅስቶች የሌሉት የቱርክ ሆቴል አይታችሁ ታውቃላችሁ? በእርግጥ ሆቴሉ በዋነኛነት ለውጭ ቱሪስቶች የታሰበ ነው። ግን ዲዛይኑ ከመሠረታዊ የቱርክ ስነ ሕንፃ ባህል ጋር መጣጣም አለበታ። ግን ጌታዬ፣ ዲዛይኑ እኮ ምንድን ነው? ዲዛይን ሲል ባለሥልጣኑ ጣልቃ ገባ። እንዲህ አይነት ከፍተኛ ብሔራዊ ጠቀሜታ ያላቸው ኮንትራቶች ለውጭ ኮንትራክተሮች ሲሰጡ የሚፈጠረው እንግዲህ ይሄ ነው። የውጭ ድርጅቶች የአካባቢውን ሕዝብ መንፈሳዊና ስነ ውበታዊ ፍላጎቶች ያከብራሉ ብላችሁ እንዴት ትጠብቃላችሁ? ባለሥልጣኑ ተከታዮቹን ምን ታስባላችሁ ሲል ጠየቃቸው። ትክክል ኖት ጌታዬ። ብሔራዊ መስፈርቶቻችን፣ የስነ ውበት ልምዳችንና መንፈሳዊ ፍላጎቶቻችን ከሁሉም ነገሮች በላይ ቅድሚያ ሊሰጣቸው ይገባል።
ጉልላቶችና ቅስቶች የግዴታ መኖር አለባቸው ጌታዬ ሲል ሌላኛው አከለበት። እንዴት የሚያሳዝን ነው አለ ባለሥልጣኑ። የዚች ምስኪን አገር ሀብት በሚሊዮኖች እየባከነ ማንም በቸለተኝነት አይጠየቅም ሲል ተናገረ። ጣራዎቹንና በሮቹን በሙሉ አፍርሶ መገንባቱ እጅግ ከፍተኛ ወጪ የሚጠይቅ በመሆኑ ከረዥም ጊዜ ክርክር በኋላ የጋራ ስምምነት ላይ ተደረሰ። የአገሪቱን መንፈሳዊና የሥነ ውበት ፍላጎቶች በከፊል ሰውቶ ጥቂት ጉልላቶችና ቅስቶች እንዲሰሩ ተወሰነ። ይህ ደግሞ የዲዛይን ክለሳና የተሻለ ኮንትራት ስለሚያስፈልገው ለማገባደድ ጥቂት ወራት ወሰደ። በመጨረሻ ሥራው ቀጠለ። እንደ ዕድል ሆኖ ለወራት ማንም ጎብኝ አልመጣም። ሕንፃው ሊጠናቀቅ ሲቃረብ የታላላቅ ሰዎች የመኪኖች አጀብ እንደገና መጣ። ይህኛው ባለሥልጣን ሐሳቡን ከልክ በላይ በሆነ ፍጥነት የሚለዋውጥና ባየው ነገር ሁሉ ደስተኛ ያልሆነ ይመስላል። በጥልቅ የያዘን ስሜት ለአንድ ሆቴል እንዲህ አይነት አስቀያሚ ዲዛይን ያወጣው ማን ይሆን? በአንድ ሆቴል ውስጥ እነኚህ ሁሉ መተላለፊያዎች እንዲኖሩ ያሰበው ማን ነው ሲል ጠየቀ። በርካታ መተላለፊያዎችና ለማረፊያ የሚሆኑ ጥቂት ክፍሎች ብቻ ናቸው ያሉት። ምስኪኖቹ ቱሪስቶች መንገድ ጠፍቷቸው ለቀሪ ሕይወታቸው ከዚህ ጥልፍልፍ መውጣት አይችሉም። ለዚህ የሕዝብ ውድ ሀብት መባከን ተጠያቂ የሆነው ሰው በሕዝብ ፊት መሰቀል አለበት። በየጊዜው የሚለዋወጡ ምክንያት ቢስ ውሳኔዎችን ለማሟላት የተደረጉ ተከታታይ የክለሳ ሥራዎች የግዙፉን ሕንፃ መጠናቀቂያ ጊዜ በበርካታ ዓመታት አጓተቱት። ተቃዋሚ ፓርቲ ጉዳዩ ለራሱ ዓላማ ተጠቀመበት። እርጋታ የለሹ የተቃዋሚ ፕሬስም መንግሥት ከፍተኛ የሕዝብ ሀብት እያባከነ ነው በሚል በመክሰስ በከፍተኛ ፍርድ ቤት ዳኛ የሚመራ ከፍተኛ ምርመራ እንዲካሄድ ጠየቀ። ይህም ለግንባታው መፋጠን ከፍተኛ ጉልበት ሆነ። ከዛም ያልተጠበቀ ችግር ተከስቶ ሥራው እንደገና ቆመ። ችግሩ ጣራው የሚጌጠው በቱርክ እብነበረድ ነው ወይስ ማስጌጫ ጡቦቹ ከማርሴ መምጣት አለባቸው የሚል ጥያቄ ነበር። ከረዥም ድርድር በኋላ የሁለቱን አማራጮች ጥቅምና ጉዳቶች የሚመረምር ኮሚቴ ተዋቀረ። ኮሚቴው ጉዳዩን ለመመርመር ረዘም ያለ ጊዜ ወስዶ የመፍትሄ ሐሳቦች ይዞ መጣ። ጣሪያው ጡቦች እንደማያስፈልጉትና በአፈር እንዲሠራ ሐሳብ አቀረበ። ሕንፃው የማጠናቀቂያ ሥራዎች እየተሠሩለት ባለበት ወቅት የማይቀረው ባለሥልጣን በርግጥም ሌላ ወደ ግንባታው ስፍራ መጣ። ነገሮችን ደመቅመቅ ለማድረግ አንዳንድ ክፍሎች በሰማያዊ የቱርክ ውድ ሸክላዎች እንዲነጠፉ ሐሳብ አቀረበ። በሐሳቡ ላይ ሌሎች የራሳቸውን ሐሳብ ከማቅረባቸው በፊት ግን ምሰሶች የሌሉበት አዳራሽ በመገኘቱ ባለሥልጣኑ ደነገጠ። ለምንድን ነው ምሰሶች የሌሉት ሲልም ጠየቀ። እንደዚህ አይነት ግዙፍ ጣራ እንዴት ያለ ደጋፊ ምሰሶች ይቆማል? በማንኛውም ጊዜ እንደሚወድቅ ለመተንበይ ነቢይ መሆን የለብህም። ዘዴ ከሚጎድላቸው ኢንጂነሮች አንዱ መልስ በመስጠት እንጀራውን አደጋ ላይ ጣለ። አያስቡ ጌታዬ አለ። ጣራው አይወድቅም በፍጹም። ሁሉም ነገር የተሠራው የጭነትና የመሸከም አቅምን ዝርዝር በማጥናት ነው። እንዴት እንደዛ ልትል ቻልክ? ሲል ባለሥልጣኑ ጠየቀ። ጣራዎቹ እኮ የሚወድቁት በተአምር አይደለም ነው እንዴ? ተከታዮቹንም የምሰሶ የለሽ ጣራ እንደሚደረመስ አትስማሙም? ሲል ጠየቃቸው። አዎ ጌታዬ አሉ ተከታዮቹ በጋራ። በእርግጥም ይወድቃል፣ ያለ ጥርጥር ይወድቃል ጌታዬ ይወድቃል አለ ከመካከላቸው አንዱ። የትልቁን ጣራ ክብደት ያስቡት። ከዛ የዕቃዎቹን የቱሪስቶቹንና የሻንጣዎቻቸውን ክብደት ጨምሩበት። ጣራውን ከመውደቅ የሚያድኑት እግዚአብሔርና ምሰሶች ብቻ ናቸው። ላይኛው ፎቅ ላይ ሰዎች ሰብሰብ እንዳሉ ድርምስ ነው የሚለው። እንደ ቀድሞዎቹ ሁሉ ባለሥልጣኑ ውድ የሕዝብ ሀብት በመባከኑ አዘነና ባለፈው መንግሥት ስለነበረው የብቃት ማነስ ትችት ሰነዘረ። ምሰሶቹን ማቆሙ በርካታ ተጨማሪ ወራት ወሰደ። ተከትሎ የመጣው የተቆጣጣሪ ቡድን መሪ ምሰሶቹ ክብ ከመሆን ይልቅ አራት ማዕዘን መሆናቸውን ተቃወመ። ክቦቹ ምሰሶች ይበልጥ ውበት ይኖራቸዋል አለ። ጉዳዩን ለማጠናከርም ክብ ምሰሶች ያሉት የግሪክ ቤተ መቅደስ ስዕል ያለበት የነተቤ ትምህርት ቤት መማሪያ መጽሐፍ አቀረበ። ሁሉም አራት ማዕዘን ምሰሶች ክብ እንዲሆኑ ከማዘዙ በፊት አገሩን የሚወደው ባለሥልጣን ውድ የሕዝብ ሀብት በመባከኑ ሐዘኔታውን ገልጾ ከሱ ቀድሞ የነበረውን ኮነነ። ሕንፃው ከመጠናቀቁ በፊት የጎበኘው ባለሥልጣን ጠባቦቹንና ቀጥ ያሉትን የደረጃ መውጫዎች ተቃወመ። በዕድሜ የገፉ ቱሪስቶች ደረጃዎቹን ለመውጣት ችግር እንደሚገጥማቸው ስጋቱን ገለጸ። ለደንበኞች አገልግሎት አሳንሰሮች እንደተዘጋጁ በትሕትና ተነገረው። እንደዛ ከሆነ ደረጃዎቹ ምን ያደርጋሉ? ሲል በቁጣ ጠየቀ። ይህ የሕዝብ ሀብት ማባከን አይደለምን? ትዕግሥታችሁ እየተሟጠጠ እንደሆነ ይታየኛል። ጊዜያችሁን አልፈጅባችሁም።
ከትናንት ወዲያ ሆቴሉ ሲመረቅ የሆነውን ነገር ስሙኝ። ከእንግዶቹ አንዱ ከውጭ አገር የመጣ ታዋቂ አርክቴክት ነው። እሱን ለማናገር ዕድል ገጥሞኝ ነበር። ይህንን ግሩም ሆቴል ዲዛይን ላደረጉትና ለገነቡት ምስጋናውን ካቀረበ በኋላ ይህን ሕንፃ ለሆቴልነት ከመጠቀም ይልቅ መንግሥታችሁ ለተባበሩት መንግሥታት ዋናው መሥሪያ ቤት እንዲያደርገው ቢሰጠው እመኛለሁ። ቀልዱ አልገባኝም። ስለዚህ አስረዳኝ። ይህ ውብ ሕንፃ በዓለም ላይ ካሉ ሀገራት ከግማሾቹ በላይ የሥነ ሕንፃ ንድፎች የያዘ ነው። ስለዚህ የተባበሩት መንግሥታት ዋና መሥሪያ ቤት ሊሆን ይችላል። ጉልላቶችና ቅስቶች፣ ሰማያዊ ፖርስሌን ሸክላዎች፣ 3 ማዕዘኑ በረንዳ፣ የብረት አጥሮችና መከላከያዎች የቱርክን ሥነ ሕንፃ የሚያሳዩ ናቸው። ግድግዳዎቹና ቀጥ ያሉት ጣራዎች ደግሞ የስካንዲኔቪያን ሀገራት የሚጠቀሙባቸው ናቸው። ቀደም ሲል የነበረውን አዳራሽ ወደ አነስተኛ ክፍሎች መከፋፈሉ ደግሞ ወደ አረቦች የሚጠጋ ነው። ትልቁ መግቢያ በርና ክቦቹ ምሰሶች ደግሞ አክሮፖሊስን ያስታውሳል። የምርጥ የጣሊያን ሥነ ሕንፃ ምልክቶችም ይገኛሉ። የመጸዳጃና የመታጠቢያ ክፍሎቹ በአሜሪካኖቹ ዘይቤ የተሠሩ ናቸው። በተለያዩ የሆቴሉ ክፍሎች የህንድ፣ የቻይና፣ የሩሲያ እንዲሁም የጃፓን ሥነ ሕንፃ ተጽዕኖች ማየት ይቻላል። የሰው ልጅ ብልህነት እነኚህን ሁሉ የተለያዩ የሥነ ሕንፃ ዘይቤዎች በአንድ ሕንፃ ውስጥ ያካትታል ብዬ አስቤ አላውቅም ነበር ያለኝ አርክቴክቱ። ሆቴሉን ለመጀመሪያ ጊዜ ስጎበኘው ታላቁ አርክቴክት የነገረኝን እውነታ ተረዳው። አሁን እናንተም ሕንፃውን ጎብኝታችሁ ውድ የሕዝብ ሀብቶች መባከን አለመባከናቸውን መወሰን ትችላላችሁ። ሆኖም ከመወሰናችሁ በፊት የተባበሩት መንግሥታት በራሱ ኤጀንሲዎች ይህን መሰል ዋና መሥሪያ ቤት ሊሠራ ቢወስን ወጪው እጅግ ከፍ ያለ እንደሚሆን ልብ ልትሉት ይገባል። ኦኤክስ 13 ከአዚዝ ኔሲን ትርጉም ኤፍሬም እንዳለ። በረጅም የሥራ ዘመኑ በምሥራቅ ባሉ በርካታ ሀገራት በመዘዋወር ውስብስብና ከፍተኛ የሆኑ የስለላ ተልእኮችን ለሀገሩ ፈጽሟል። በስለላና በሸፍጥ ያለው ከፍተኛ ስኬት ከዓለም ዋና ዋና ሰላዮች ተርታ የክብር ስፍራ አሰጥቶታል። ይህም ክብር አንድ ሰላይ ገና በሕይወት እያለ ብዙ ጊዜ የሚደርስበት አይደለም። በዕድሜው ቢገፋም የሚያስቀና ተክለ ሰውነቱ፣ አስደናቂ ብርታቱ፣ የማያወላውል ቁርጠኝነቱ በርካታ ወጣት ባልደረቦቹን ኀፍረት የሚያከናንብ ነው። በእነኚህ ባሕርያቱ እንዲሁም ጥልቅና ዘርፈ ብዙ ልምድ ያለው በመሆኑ መንግሥት የጡረታ መውጫውን አስተላልፎለት ቱርክ ውስጥ ከፍተኛ ፖለቲካዊ ጠቀሜታ ያለው ፈታኝ ሥራ ሰጠው። በራሱ አገር የደህንነት ተቋማት የሚስጥር ስሙ ኦኤክስ 13 ሆኖ የተሰጠውን ተግባር እስኪያከናውን ሪቻርድ ቬንት የሚል የሽፋን ስም ተሰጠው። ሪቻርድ ቬንት የውጭ ቋንቋዎችን የመልመድ ከፍተኛ ክህሎት አለው። በሚመደብበት ማንኛውም አገር ከመሄዱ በፊት የአካባቢውን ቋንቋ በሚገባ ያጠናል። ይህም ተግባራቱን ለመፈጸም ከፍተኛ እገዛ እንደሚሰጠው ያምናል። አዲሱን ተግባሩን ከመጀመሩ ለሥራው የሚረዳውን የቱርክ ቋንቋ ለመማር ጊዜ አልፈጀበትም። ሆኖም አሁን የተሰማራበት ተልእኮ ከባድ ከመሆኑ የተነሳ ቱርካዊ መስሎ ዓላማውን ለማሳካት የቋንቋው ከፍተኛ ችሎታ ያስፈልገዋል። ያን ዕለት አንድን ቋንቋ በብቁ ሁኔታ ለመማር ተመራጩ ዘዴ የአገሪቱን ዜጋ ማግባት ነው የሚል ውሳኔ ላይ ደረሰ። ቱርካዊት ሴት ለማግባት ወሰነ እና አንዲት ሴት አገኘ። ግን ቤተሰቦቿ ሪቻርድ እሷን ከማግባቱ በፊት እስልምናን መቀበል አለበት አሉ። እንደ ሪቻርድ ቬንት ላለ ሰው የሙያ ታማኝነት እንጂ ሃይማኖት አያሳስበውም። በዚህም ምክንያት አስፈላጊ አካላዊ አንድምታዎችን ሳይገነዘብ እስልምናን ለመቀበል ተስማማ። የሙሽሪት አባት ሙሽራው እስልምናን ለመቀበሉ ማሳያ መገረዝ አለበት አሉ። በዚህ በገፋ ዕድሜ አካላዊ ሕመም የሚያስከትለውን መገረዝን ማሰቡ ያስፈራል። ሆኖም የዕድሜ ልክ የሙያ ፍቅሩ ይህንን መሥዋዕትነት እንዲከፍል አስገደደው። ለመገረዝም ተስማማ። ሥነ ሥርዓቶቹ ከተከናወኑ በኋላ ሪቻርድ ቬንት የሚለው ስም ራሺድ ቫሊ ወደሚል ስም ተለወጠ። በቱርኩ ስውር ተልእኮን ለመጀመር ሁሉም ነገር ተመቻቸለት። እንደ ሁልጊዜውም ስለ ስኬታማነቱ 100% እርግጠኛ ነበር። አልፎ አልፎ አንዳንድ ክስተቶች የአንድን ግለሰብ እምነቶች ይለውጡታል። ራሺድ ቫሊም የደረሰበት ይኸው ነበር። ይህንን ለውጥ ያስከተለበትም እስልምናን መቀበሉና ቱርካዊት ሴት ማግባቱ ነበር። በዚህም የተነሳ ከቱርካውያን ጋር ይበልጡኑ ቅርበት ፈጠረ። እነኚህን ሰዎች በቀረባቸው ቁጥርም ስለ ታማኝነታቸውና ስለ መልካም ባሕርያቶቻቸው እንዲሁም ታላላቅ ሰብአዊ ፍጡራን ስለ መሆናቸው እየተገነዘበ ሄደ። ምንም እንኳን በንጹሐን ላይ ጭካኔ የሚፈጸምበት የ40 ዓመታት የስለላ ሙያ ሕሊናውን አዳፍኖት የነበረ ቢሆንም እነዚህን ሕዝቦች መሰለሉ ሕሊናውን ይቆጠቁጠው ጀመር። በረዥም የሥራ ዘመኑም ለመጀመሪያ ጊዜ ጸጸት ተሰማው።
አንድ ቀንም ወደ ቱርክ ጸረ ስለላ ተቋም ሄዶ እውነተኛ ማንነቱንና የተሰጠውን ተልእኮ ለመናዘዝና ሁሉንም ነገር እርግፍ አርጎ ትቶ በጉሩሞቹ ቱርካውያን መሃል በቋሚነት ካፍቃሪዋ ሚስቱ ጋር የደስታ ሕይወት ለመምራት ቃል ለመግባት ወሰነ። ውሳኔ ላይ ከደረሰ በኋላ ራሺድ የቱርክ የጸረ ስለላ ተቋም ወዳለበት ሕንፃ ሄደ። ሕንፃ ውስጥ ገብቶ በረጃጅሞቹ ጥልፍልፍ መተላለፊያዎች እያለፈ ሳለም ወዲያውኑ ዘብጥያ ሊወረውሩኝ ይችላሉ ሲል አሰበ። ምናልባትም ልቤ እስኪጠፋ ይመረምሩኝ ይሆናል። አካላዊ ጉዳት ሊደርስበት እንደሚችልም ባይምሮ ሽው አለበት። ሆኖም የሐሳብ ለመናዘዝ ካደረገው ውሳኔ አልገታውም። መጀመሪያ ፎቆች ላይ ካሉት በሮች አንዱን አንኳኳ። ጠረጴዛው አጠገብ የተቀመጠው ኃላፊ ጉዳዩን ጠየቀው። ራሺድ ሁሉንም ነገር አጭርና ቅልብጭ ያለ እንዲሆን ስለፈለገ ቱርኩ ሲሰልልለት የነበረውን አገር ስም ጨምሮ ሁሉንም በአንድ ጊዜ ተናዘዘ። ለኃላፊው የዛ አገር ስም የአክብሮት ፍርሃት የሚቀሰቅስ ስለነበር ተከታዩን የታሪኩን ክፍል ሙሉ ለሙሉ ረሳው። ራሺድ የባለሥልጣኑ ገጽታ ላይ አንዳችም የመደነቅ ምልክት ባለማየቱ የዛን አገር ስም ደገመለት። ኃላፊውም እመር ብሎ ተነሳና እጁን ለሰላምታ ዘረጋ። ጌታዬ፣ ስትዋወቅ ደስ ይለኛል፣ እባክህ ተቀመጥ። ራሺድ በርግጥም ስለነኚህ ግሩም ሰዎች በነበረው ግምገማ አልተሳሳተም። በርግጥም መልካም ሰዎች መሆን አለባቸው። አለበለዚያ የባዕድ አገር ሰላይ በፈገግታና በሰላምታ ተቀብለው በመንግሥት ቢሮ እንዲቀመጥ የሚፈቅዱለት ለምንድን ነው? ተቀመጠ። ኃላፊው ሲጋራ አቀረበለት። ራሺድ ቫሊም ቀጠለ። እያልኩ የነበረው ስሜ ራሺድ ቫሊ ይባላል። የምታወቀውም OX 13 በሚል የሚስጥር መጠሪያ ነው። ኃላፊውም የራሱን ስምና ሥልጣኑን ነገረውና እንዲህ ሲል ጠየቀው። ምን እንርዳ ጌታዬ? የተናገረውን ሲሰማ ኃላፊው ደነግጣል ብሎ ጠብቆ የነበረው ራሺድ ጥያቄው አደናገረው። ኃላፊው የተናገረውን አልሰማ ይሆናል ብሎ በመጠርጠር ደገመለት። ሰላይ ነኝ። በጣም ጥሩ አለ ኃላፊው። ትንሽ ጊዜ ካሰበ በኋላ እንደገና ጠየቀው። የምንተባበር ነገር አለ? ራሺድ ከመመለሱ በፊት ኃላፊው ብድግ ብሎ ሰላዩን ትከሻውን መታመት አደረገው። ሁለተኛ ፎቅ ቁጥር 234 ክፍል ሄደ ይህንን ጉዳይ የሚመለከተውን ሰው ብታናገረው ጥሩ ይመስለኛል። ራሺድ ሁለተኛ ፎቅ ወደ ክፍል ቁጥር 234 ሄዶ ስለ ራሱና ስለ ስለላ ተልእኮ ሁሉንም በድጋሚ ተናገረ። የሚመለከተው ኃላፊ ጠበቅ አድርጎ ጠየቀው። ምን አይነት ሰላይ ነህ? ማለቴ የምትሰልልባቸው ልዩ መስኮች የትኞቹ ናቸው? ተቋማትን በማፈራረስና በተለይም ደግሞ ፈንጆችን በመጠቀም የተዋጣልኝ ነኝ ማለት እችላለሁ ሲል ራሺድ መለሰ። በዛ መስክ ክፍት ቦታ የለንም አለ ኃላፊው። እንደ እውነቱ በዛ ዘርፍ ያለነውም ከበቂ በላይ ነን። አዝናለሁ፣ ሥራ ልንሰጥ አንችልም። በ10 ዓመታት የስለላ ሥራ ነርቮቹ የጠነከሩ እንደ ራሺድ ያለን ሰው ለማበሳጨት ይበቂ ነበር። ድምፁን ከፍ አድርጎ እንዲህ አለ። ስማይ፣ ሰላይ ነኝ እያልኩ ነው እኮ። ትክክል ልትሆን ትችላለህ ሲል ኃላፊው ተረጋግቶ መለሰ። ግን እኛ አንተን ምን ማድረግ እንችላለን ታዲያ? ሰላይ ስለሆንክ ብቻ በልዩ ሁኔታ ተንከባከቡኝ እያልክ ነው? እኔ ሰላይ ነኝ እያልኩኝ ነው አለ ራሺድ ጠበቅ አድርጎ። ስለ እኔ የተሻለ ትኩረት የሚሰጥ ሰው በዚያ አካባቢ የለም? ሚስጥራዊ ዕቅዶቼን በሙሉ ሰጣችኋለሁ እያልኩ እኮ ነው። ገባኝ ሲል ኃላፊው መለሰ። እንደዛ ከሆነ 3ኛ ፎቅ ብትወጣ ቅር የሚልህ አይመስለኝም። እዛ በመተላለፊያው መጨረሻ ላይ በስተግራ ባለው የመጨረሻ ክፍል ፈንጆችን የሚመለከቱ ጉዳዮችን የሚመለከተውን ኃላፊ ታገኘዋለህ። ራሺድ ወደ 3ኛ ፎቅ ወጣናም ብዙም ሳይቆይ የሚመለከተውን ኃላፊ አገኘው። ጌታዬ፣ ሰላይ ነኝ ሲል ተናገረ። ኃላፊው ጋዜጣ ተመስጦ እያነበበ ነበር። ቀና እንኳ ሳይል እኔ ዘንድ የላከ ማን ነው ሲል ጠየቀው። ራሴ ነኝ የመጣሁት። ማለቴ ከሆነ ሰው የድጋፍ ደብዳቤ አለ? የለኝም። ክፍል ቁጥር 234 ያለ አንድ ኃላፊ ነው ወደዚህ የጠቆመኝ። ከፈንጆች ጋር የተያያዙ ጉዳዮች አንተን ይመለከታሉ ብሎኝ ነው የመጣሁት። ልክ ነህ። ምን አይነት ፈንጆች? ለምሳሌ ድልድዮችን ለማፍረስ ጥቅም ላይ የሚውሉ ፈንጆች። ድልድዮች ነው ያልከኝ? አዎ። እንግዲያው አዝናለሁ፣ ወደ ተሳሳተ ክፍል ነው የጠቆሙ። እኛ ሸፍጦችን እንከታተላለን፣ ግን ድልድዮችን የሚመለከቱ ሸፍጦችን አይደለም። እሺ፣ እንግዲያው ማንን ላናግር? ኃላፊው ለማሰብ ትንሽ ተጨማሪ ጊዜ ለማግኘት የስክሪፕቶን ጫፍ ያኝክ ጀመር። ከዛም ድልድዮች፣ አዎ፣ 4ኛ ፎቅ ውጣና ድልድዮች ላይ የሚፈጸሙ ሸፍጦችን የሚመለከተውን ኃላፊ ጠይቅ
ሲል አጉረመረመ። ጉዳዩ የሚመለከተው ሰው ማን እንደሆነ አራተኛ ፎቅ ላይ የሚያውቅ ሰው አለ ሲል ራሺድ ጠየቀ። እንዴታ፣ ማንንም ሰው ብትጠይቅ ይነግሩሃል። ሰላዩ የተባለውን አደረገ። የሚፈልገውን ሰው አገኘውና ፈንጂዎችን በመጠቀም ትላልቅ ድልድዮችን ለማፍረስ ወደ ቱርክ የተላከ ሰላይ እንደሆነ አስረዳው። ሰውየው በትዕግሥት ካደመጠው በኋላ እንዲህ ሲል ጠየቀው። ምን አይነት ድልድዮችን ነው ጌታዬ? ራሺድ በንዴት ሊገነፍል ነበር፣ ግን እንደምንም ራሱን አረጋጋና መለሰ። የተለመዱትን አይነት ድልድዮች። ኃላፊው ጥያቄውን አብራርቶ እንዳልጠየቀ ተሰምቶት አብራራ። ማለቴ የእንጨት ድልድዮችን ነው ወይስ የአርማታ ድልድዮችን? የብረት ድልድዮችን ወይስ የድንጋይ ድልድዮችን? የእግር መሄጃ ድልድዮችን ወይስ ተንጠልጣይ ድልድዮችን? ወይስ የባቡር ድልድዮችን? እንደምታውቀው የተለያዩ የድልድይ አይነቶችን የሚመለከቱ ራሳቸውን የቻሉ ክፍሎች አሉን። እኔ በተለይ የተካንኩት በብረት ድልድዮች ነው አለ ራሺድ። ታዲያ ቀደም ብለህ ለምን እንደሱ አትልም ነበር? አዝናለሁ፣ የተሳሳተ ቦታ ነው የመጣኸው። ቅር ካላለ 6ኛ ፎቅ ክፍል ቁጥር 601 ሂድና የሚመለከተውን ሰው ታገኛለህ። በዛውም ሰላም ብለዋል በልልኝ። ተስፋው በትንሹም ከፍ ብሎ ራሺድ 6ኛ ፎቅ ወጣና ክፍል ቁጥር 601ን አገኘው። ካስከፈ ሁሉንም ነገር ደገመ። እዛ ያለው ኃላፊ በጥልቅ የተመሰጠ መሰለ። ራሺድ ሰውየው ምን እርምጃ እንደሚወስድ እያሰላሰለ ነው ብሎ እያሰበ ሳለ በድንገትም ልክ በጣም አጣዳፊ ነገር የታወሰው ይመስል ስልኩን አነሳና መታ። ጌታዬ፣ የኔ ቢሮ አንድ ሰው አለ። በከባድ ፈንጂዎች የብረት ድልድዮችን ለማፈራረስ ኃላፊነት የተሰጠው ሰላይ እንደሆነ ይናገራል። ምን ትዕዛዝ ይሰጡታል ጌታዬ? ራሺድ ወዲያውኑ እንደሚታሰርና ከፍተኛ ምርመራ እንደሚደረግበት እርግጠኛ ሆነ። ስሜቱ ንሮ እየጠበቀ ሳለ ሰውየው ጌታዬ፣ እርሶን እንዳዘዙት ይፈጸማል አለና ስልኩን ዘጋው። ጌታዬ፣ መጨረሻ ፎቅ ወዳለው ወደ ሚስተር ሃሺሚ እንድትሄድና እሱ ጉዳይህን እንደሚፈጽምልህ ዳይሬክተሩ መክረውሃል። ራሺድ የተባለውን አደረገ። ላይኛው ፎቅ ለነበረው ሚስተር ሃሺሚ ሁሉንም ነገር ዘረዘረለት። ድልድይ ለማፈንዳት የምትጠቀምባቸውን ፈንጂዎች እንዴት ነው የምታቀጣጥለው? ራሺድ በንዴት ፊቱ ቀልቶ ጮኸ። ምን አይነት ዘዴ ብትጠቀም አንተን ምን ያገባሃል? ሚስተር ሃሺሚ ድምፁን ለስለስ አድርጎ ራሺድን ሊያረጋጋው ሞከረ። እባክህ አትበሳጭ። ሰላይ ነኝ ትላለህ፣ ግን በባዶ ሜዳ ቱግ ትላለህ። ቱግ የሚሉ ሰዎች ጥሩ ሰላይ እንደማይወጣቸው ማወቅ አለብህ። ይህን ጥያቄ ጠየቅኩ የራስን ሥራ ላቃናል ብዬ ነው። አየህ፣ የብረት ድልድዮችን ለማፍረስ የማቀጣጠያ ምርጫ በኤሌክትሪክ ኃይል ከሚያፈራርሰው የተለየ ነው። እነዚህ ሁለቱም ዘዴዎች የተለያዩ ናቸው። ልዩ የራሳቸው ባለሙያዎችም ያስፈልጋቸዋል። ራሺድ በብሽቀት መለሰ። ፈንጂዎችን ለማፈንዳት አንዳንዴ ማቀጣጠያዎችን፣ አንዳንድ ጊዜ ደግሞ የኤሌክትሪክ ኃይል እጠቀማለሁ። እኔ ሰላይ ከሃዲ የጠላት አገልጋይ መሆኔ ይታወቅልኝ። ይሄ በቃ አይደለም? ቀደም ብለህ ለምን እንደሱ አትልም ታዲያ? ወደ 1ኛ ፎቅ ወርደ በስተቀኝ በኩል ያለው 3ኛው ክፍል የሚገኘውን ኃላፊ ማናገር አለብህ። ራሺድ ወደ 1ኛ ፎቅ ወረደና በስተቀኝ 3ኛው ክፍል ውስጥ ገባ። በተሟጠጠ ተስፋም አሁንም ነገሩን ከመጀመሪያው እስከ መጨረሻው ዘረዘረ። ካፖርቱን ለብሶ የነበረው ኃላፊ በትዕግሥት የለሽነት ሰዓቱን ተመለከተና ፊቱን አኮሳትሮ በጣም ጥሩ ጌታው አለ። ግን ለምንድን ነው እንደዚህ አርፍደ የመጣኸው? የሥራ ሰዓቱ ማለቁ ነው። ራሺድ ያረፈደው በዛው ሕንፃ ውስጥ የሚመለከተውን ሰው ለማግኘት ከፎቅ ፎቅ ከክፍል ክፍል ሲዞር እንደሆነ አስረዳው። ኃላፊውም ቀስ በቀስ ድምፁን ከፍ እያደረገ ተናገረ። ገባኝ፣ ግን ጉዳዩ ምንም ይሁን ምን እዚህ ለምን በማለዳ አልመጣህም ነው እያልኩ ያለሁት። ማንስ ሰው ቢሆን ቢሮው ሊዘጋ ሲል እዚህ ለምን ይመጣል? ራሺድ የሆነ ነገር ሊናገር ሲል ኃላፊው እጁን ከፍ አድርጎ አቋረጠው። ነገ ጠዋት፣ በቃ ነገ ጠዋት ደግሞ በማለዳ እንድትመጣ። ያን ዕለት ማታ ከጸረ ስለላ መምሪያ ወጥቶ ሲሄድ ራሺድ ጥልቅ በሆኑ ሐሳቦች ሰምጦ ነበር። በግማሽ ልቡም ቢሆን ቱርክ በምትባል ታላቅ አገር አንድ ሰው በስለላ ከመቀጠል ውጭ አማራጭ እንደሌለው ደመደመ። ብዙም ሳይቆይ እንደ ሰላይ ኦኤክስ 13 ወደ ተሰጠው ሥራ ተመለሰ። ታርዛን የሚባለው የጎዳና ውሻ ከአዚዝ ኔሲን። ትርጉም ኤፍሬም እንዳለ። ቤታችን በአንካራ ከተማ ማልቴፔ በሚባለው ስፍራ ይገኛል። የከተማዋ ሰዎች ባንሆንም ለረጅም ዓመታት ኖረንባታል። የእኛ ቤት ማልቴፔው ሲሰራ 3ኛው ነው።
ቀደም ሲል ያክስቴ ነበር። እሷ ስትሞት ወደዚህ መጣንና ሰፈርን። በአካባቢያችን ታርዛን የሚባል ውሻ አለ። መቼና ከየት እንደመጣ ማንም አያውቅም። ምናልባት ከቡችልነቱ ጀምሮ እዛው ነበር። ማንም ሰው ዕድሜውን አያውቅም። እኛ ማልቴፔ ለመኖር ስንመጣ ሁሉ ታርዛን ትልቅ ነበር። ግን ይህ ሁሉ ስለ ታርዛን ዕድሜ ምንም ግምት አይሰጥም። እኛ እዚህ የመጣነው ከ18 ዓመታት በፊት ነበር። ያኔ ታርዛን ግዙፍ ውሻ ነበር። ጎረቤቶቻችን የሚያምዱ ቤተሰቦች እዚህ መንደር የመጡት ከ21 ዓመታት በፊት ነበር። እነርሱም ታርዛንን በትልቅነቱን ያገኙት። እንደ ግሮሰሪው ባለቤት ኤልያስ ከሆነ ታርዛን 30 ዓመት ያልፈዋል። ከቡችልነቱ በጣም ያለፈው ታርዛን እንደተቀበለው ያስታውሳል። የባቡር ሐዲዱ ዘብ መሐመድ አፈንዲ ታርዛን 40 ዓመት አልፎታል ይላል። ምክንያቱም እሱ ማልቴፔ ሲከትም ታርዛን ቢያንስ 3 ወይም 4 ዓመቱ ነበር። አክስት አይሻ ሁልጊዜም ከታርዛን በዕድሜ እንደምታንስ ትናገራለች። እንደዛ ከሆነ ታርዛን 50ኛ ዓመት ልደቱ አልፏል ማለት ነው። ለታርዛን ማን ስም እንዳወጣለትም የሚያውቅ የለም። ታርዛን ራሱ ማልቴፔ ለሚመጣ አዲስ ሰው ሁሉ ስሜ ታርዛን ነው ሲል ይኖር ይመስላል። ታርዛን አጭርና ቡኒ ጸጉር ያለው ነው። ሰውነቱ በጣምም ትልቅ በጣምም ትንሽ አይደለም። የተለመደው አይነት መካከለኛ መጠን ያለው የጎዳና ውሻ ነው። አካል ጉዳተኛ አይደለም፣ ግን ሁልጊዜ ያነክሳል። የመንደሩ ዱርዮች ጠጠር ይወረውሩበታል። ብዙ ጊዜም እስኪበቃው ድረስ ይደበድቡታል። በዚህም ምክንያት ከአራቱ እግሮቹ አንዱ ሳይጎዳ አይተነው አናውቅም። ታርዛን የአካባቢያችን ሕፃናት ዋና መጫወቻቸው ነው። ምስኪኑ ፍጡር አንዲትም የተቃውሞ ቃል ሳያሰማ ሲጋልቡት ታያላችሁ። ከመቃወም ይልቅ ጀርባው ቢጎብጥም ጋላቢውን ለመሸከም ይውተረተራል። ሕፃናቱ ይህ አይበቃቸውም። አንዳንዴ ሁለት ሆነው በአንድ ላይ ሊጋልቡት ሲሞክሩ ታያላችሁ። ይህም ምስኪኑ እንስሳ ጀርባ ላይ ጉዳት ይደርስና ለቀናት ቀጥ ብሎ መሄድ እያቃተው በአቧራማዎቹ መንገዶች ላይ ሲጎተት ይከርማል። ከሕፃናቱ በዕድሜ ትንንሾቹ የታርዛንን ጭራ መጎተት ወይም ሰውነቱን በምስማር መጠቅጠቅ ደስ ይላቸዋል። ግን ከውሻ ይልቅ በግ ይመስል ፊታቸው ይቆማል። ሕመሙ የማይቻል ሲሆንበት ወደሚያሰቃዩት ጭንቅላቱን አዙሮ በቆሸሹ ቢጫማ ዓይኖቹ ምሕረት ይለምናል። ሲብስ ደግሞ ከውሻ ለቅሶ የማይመሳሰል የስቃይ ድምፅ ያሰማል። ሕፃናቱ በጣም የሚወዱት ታርዛንን በድንጋይ መውገር ነው። አንዳንድ ጊዜ ወደ ግድግዳ ያስጠጉትና የማነጣጠር ችሎታቸውን ለማሻሻል እንደ ኢላማ ይጠቀሙበታል። አንድ ቀን ምሽት ወደ ቤቴ ስመለስ በእጃቸው ድንጋይ የያዙ 14 ሕፃናት ተሰልፈው ሲጠብቁ አገኘኋቸው። ከመካከላቸው ክፉ የሚመስለው ወጣት ተኩስ ብሎ ጮኸ። ልጆቹ ታርዛን ላይ የድንጋይ ናዳ ወረዱበት። ምን እያደረጋችሁ ነው ስል ጠየቅኳቸው። አጎታችን የርሸና ቡድን እየተጫወትን ነው ሲሉ መለሱልኝ። ሕፃናት አይደሉም? ደግሞስ ሕፃናት የመጫወት መብት የላቸውም እንዴ? እኛ በእነሱ ዕድሜ በታርዛን አልተጫወትንም? ተጫውተናል። የፈለጋችሁትን አድርጉት። ታርዛን እንደሆነ አካባቢውን አይለቅም። የማልቴፔ ቋሚ ኗሪ ሆኗል። ትላልቆቹ ሰዎች ለሱ መልካም ናቸው ብላችሁ ታስባላችሁ? በጭራሽ። በማልቴፔ ያለ እያንዳንዱ ነዋሪ በቀን አንድ ጊዜ ታርዛን ላይ መወርወሩን እንደ መሠረታዊ የዜግነት ግዴታው ያየዋል። ትልቅ ሰው ጎን ከተጠጋ በእርግጫ መሬት ላይ አንከባልሉታል። ታርዛንን አካሉ ላይ ምንም ጉዳት ሳይደርስበት አይቼው አላውቅም። በልጅነታችን ጓደኞቻችን ጆሮዎቹን ቆርጠዋቸዋል። ከኛ ተከትሎ የመጡት ጭራውን በመቁረጥ በለጡን። ታርዛን ሆዱን የሚሞላው እንዴት ነው? ይህ ትልቅ ምስጢር ነው። አካባቢያችንን መቼም ትቶ ሄዶ አያውቅም። የማልቴፔ ነዋሪዎች የሻገተ ዳቦ እንኳን ወርውረውለት አያውቁም። ምን እንደሚበላ ምን እንደሚጠጣ የሚያውቅ የለም። እንደ እውነቱ ማናችንም ስለዚህ አስበን አናውቅም። በአንድ ወቅት የማዘጋጃ ቤት ሠራተኞች ባለቤት አልባ ውሾችን ሊገድሉ መጡ። እንዴት እንደሚያደርጉ አይታችኋል? ትልቅ መኪና ይመጣል። ውሻ ገዳዮቹ ከመኪናው ዘለው ይወርዳሉ። እያንዳንዳቸው 2 ሜትር ርዝማኔ ያለው መቆንጠጫ ወይም መቀስ የሚመስል መሳሪያ ይዘዋል። የመሳሪያው ሁለቱ ጉጠት መሰል ብረቶች በጣም ስል ናቸው። ውሻውን ያባረሩና ጉጠቶቹን ሆዱ ላይ ይሰኳቸዋል። ከዛም ተጎድቶ ደሙ የሚንጀረጀረው ውሻ መኪናው ላይ ይጣላል። የማዘጋጃ ቤቱ ውሻ ገዳዮች ታርዛናችንን የያዙት በዚሁ መሳሪያ ነበር። እኛ የአካባቢው ነዋሪዎች በሙሉ ተሰብስበን እያየን ነበር። ጉጠቶቹ ሆዱን በስተው ሲገቡ ታርዛን የማልቀስ የሚመስል ድምፅ አሰማ። ከዛ ዞር ብሎ ወደኛ ተመለከተ። ውሻ ገዳዩ በጉጠቶቹ ሽቅብ አነሳውና መኪናው ላይ ሊከተው ሲል ያልተጠበቀ ነገር ተፈጠረ። የታርዛን ሆድ ተተረተረ፣ ከሁለቱ ጉጠቶችም ተላቀቀ። ከሆዱ ደም እየፈሰሰው በማይታመን ቅልጥፍና ከቦታው ተሰወረ። በተከታዩ ቀን ታርዛን እንደገና በስፍራው ታየ። ሆዱ እንደተተረተረ በአካባቢው ሲጎተት ሰንብቶ በጥቂት ቀናት ውስጥ ተሻለው። ውሾችን በዚህ የጭካኔ ዘዴ መግደሉ ኢሰብአዊ መሆኑ ለማዘጋጃ ቤቱ ባለሥልጣናት አቤቱታ አቀረበ።
ከዚያን ጊዜ ጀምሮ የማዘጋጃ ቤቱ ሰራተኞች በጦር መሳሪያ መምታት ጀመሩ። አንድ ቀን ውሾችን በጥይት የሚመቱ ሰዎች እኛ አካባቢ መጡ። ታርዛን ለመምታት አስቸጋሪ ኢላማ አልነበረም። ግራ ትከሻውን በጥይት ተመታና ወደቀ። ውሻ ገዳዮቹ ሳያነሱት በፊት ግን ቆስሎ ማመለጣቸው። ብዙም ሳይቆይ ቁስሉ ሳይደርቅ አካባቢያችን ተመለሰ። ውሻ ገዳዮቹ በስህተት አንድ የቤት ውሻ ገደሉ። የውሻው ባለቤት ከፍተኛ ባለስልጣን በመሆኑ ውሾችን ተኩሶ መግደል ኢሰባዊ ነው ተባለ። የማዘጋጃ ቤቱ ሰራተኞችም ለዓላማቸው መርዝ መጠቀም ጀመሩ። አንድ ቀን ውሾችን በመርዝ የሚገድሉ የማዘጋጃ ቤቱ ሰራተኞች ወደ አካባቢያችን መጡ። መንገድ ላይ ላሉት ውሾችም በመርዝ የተለወሰ ሥጋ ወረወሩላቸው። ታርዛንን ጨምሮ ውሾቹ የተመረዘውን ሥጋ በልተው እየተንፈራገጡና እየተንዘፈዘፉ ወደቁ። የሁለቱ ውሾች ባለቤቶች ለውሾቻቸው ከነጭ ሽንኩርት ጋር የተቀላቀለ አይብ በመመገብ ሊያድኗቸው ሞከሩ። ሁለቱም ሞቱ። ታርዛን ብቻ ተረፈ። ማንም ሊያድነው ስላልሞከረ ታርዛንም ሞቷል ብለን አስበን ነበር። እስከ ምሽት ድረስ ሲወራጭና ሲገለባበጥ አይተነው ስለነበር በማግስቱ ሲንቀሳቀስ ስናየው ተገረምን። ሕፃናቱ ታርዛን ለዘላለም ይኑር ሲሉ ጮኹ። በድንጋይ ይወግሩትም ጀመር። አንድ አሜሪካዊ ቤተሰብ ማልቴፔ መጣ። የእነሱ መምጣት ለታርዛን ጥሩ ዕድል አመጣለት። መጀመሪያ የአሜሪካኖቹ የ14 ዓመት ልጅ ይቀልበው ጀመር። ከዛም መስካቸው ላይ አነስተኛ የውሻ ቤት ሰሩለትና ለታርዛን መኖሪያ ስፍራ ሰጡት። ከ3 ወይም 4 ወራት በኋላ ታርዛን ሙሉ ለሙሉ የተለየ ታርዛን ነበር። ወፈረ፣ አይኖቹ በሩ፣ ጸጉሩ አብረቀረቀ። ታርዛን እንዲህ ሲያምርበት ሁሉም ይወዱት ጀመር። ቆንጆን ነገር የማይወድ አለ? የለም። የጎዳና ተዳዳሪዎች ሳይቀሩ የዳቦ ፍርፋሪ የመግቡት ጀመር። ደግሞ ዳቦ ብቻ አይደለም። አንድ ቤቱ ሥጋ ከተቀቀለ የቤቱን መቤት አጥንቶቹን ተሰበስብና ለልጇ ሂድና ለታርዛን ወርውርለት ትለዋለች። ቀስ በቀስ ለታርዛን ሥጋና መረቅ የሚሰጡት ሰዎች ቁጥር ተበራከተ። ሁላችንም ስለ ታርዛን ማሰብ ጀመርን። ለታርዛን የሚጠጣ ውሃ ስጡት እንጂ ምስኪኑ እንስሳ ምላስ ቢኖረውም ውሃ ስጡ ሊል አይችልም እንዴ! በውሃ ጥም እንዳይሞት ይባል ጀመር። አሜሪካኖቹ ታርዛንን በየ2 እና በየ3 ቀኑ ያጥቡታል። ብሩህ አብረቅራቂ ሆነ። ይህም በአካባቢያችን ያለች እያንዳንዷ ሴት ታርዛንን እንድታጥበው አደረገ። ከዛም ክረምት ገባና አሜሪካኖቹ ታርዛንን ምድር ቤት አስገቡት። ከዛ በፊት የአካባቢው ሰዎች ለረጅም ጊዜ ቅሬታ ያሰሙ ነበር። እነኚህ የተረገሙ አሜሪካውያን ይህንን ምስኪን እንስሳ በቅዝቃዜ ሊገሉት ነው። አንድ ውሻ እዚህ ገላጣ መስክ ላይ የኖረ ኃይለኛ ክረምት ማለፍ ይችላል? ክረምቱ ወጣ። አሜሪካኖቹ በጸደይ ወራት ወደ አገራቸው ተመላሾች ነበሩ። ታርዛንን ይዘውት ለመሄድ እንዳቀዱ ተሰማ። ይህም በአካባቢው ትልቅ ጫጫታ ፈጠረ። ነዋሪዎቹ የመቃወም መብት አላቸው። የባቡር ኢንጂነሩ መሐመድ አፈንዲ በንዴት ጮኸ። ማንም ሰው ታርዛንን ከዚህ መውሰድ አይችልም። በአካባቢው ያለው ብቸኛ ውሻ እሱ ነው። ይቀልድ አይደለም ቢል ጀመር። የአይሻ አምባ በጉንጮቿ ተንጀረጀረ። የተወለደውና ያደገው በእኔ እጅ ነው አለች። ከምወደው ታርዛን መለየት አልችልም። አይሆንም። በምንም አይነት ሊወስዱት አይችሉም። እዚህ እስካሉ ድረስ ብቻ ነው አብሯቸው እንዲሆን የፈቀድንላቸው። ይህን ያደረግነውም ደስታቸውን እንዳነፍጋቸው ብለን ነው። እንዴት አድርገን ነው ወደ አሜሪካ እንዲወስዱት የምንፈቅድላቸው? ሊወስዱት ከሞከሩ ጉድ ነው ማድርጋቸው። ባለግሮሰሪው ኤልያስም የበኩሉን ተናገረ። ታርዛን አሜሪካ መሄዱን እንዴት ሶስተኛ ወገን በዘፈቀደ ይወስናል? ውሻው እኔ ነው። ቡችላ ከነበረ ጊዜ ጀምሮ ያሳደግኩት እኔ ነኝ። በአካባቢያችን እጅግ አዋቂ የተባለው ሰው ሜምዱቤ ሕግ አጣቅሶ ተናገረ። አታስቡ፣ ታርዛንን የትም ሊወስዱት አይችሉም። ለምን አይችሉም ስንል ጠየቅን። የአገሪቱ ሕግ አይፈቅድም እንዴ? ታርዛን የተወለደውና ያደገው እዚህ ነው። ፓስፖርት ሳይኖረው እንዴት ነው ባዕድ አገር የሚወስዱት? ታይፒስቷ አይተን ለታርዛን ሐዘኔታዋን ገለጸች። ታርዛንዬ በባዕድ አገር ምን ይሠራል? ምስኪኑ የዛን አገር ምግብና ውሃ አይለምደውም እኮ። የአየር ሁኔታውን አያውቀውም። ሰብአዊ ፍጡር ቢሆን ኖሮ እንኳ ቦታው ካልተመቸው ተመልሶ መምጣት ይችላል። እንስሳ እንዴት ነው እንደዛ ማድረግ የሚችለው? አይችልም። በታርዛን የተነሳ በአካባቢው ከፍተኛ ጸረ አሜሪካ ስሜት ሰፈነ። ጉዳዩ አንድ ቀን የከፋ ሁኔታ የሚያስከትል ነበር። በማልቴፔ ያለው ኦዝጉር የተባለ ዩኒቨርሲቲ ተማሪ ሬስቶራንት ውስጥ ታርዛንን ይውሰዱት፣ ምንም ባያገኝ ምስኪኑ ቢያንስ ነፃነቱን ያገኛል ሲል ተሰማ። ለዚህ አባባሉም ኦዝጉር በተቆጡ ሰዎች ሊሰቀል ምንም አልቀረውም። ምን አልክ? ምስኪኑ ፍጡር ነፃነቱን ያገኛል? ይህን ስትል ምን ማለት ነው? አለ አንዱ። 1 ደቂቃ ሲል ኦዝጉር ተማጸነ። እባካችሁ በተሳሳተ አተርጉሙብኝ። ልል የፈለኩትን ላስረዳ።
እነዚህን ቃላት እንደተናገረ ጥቃት ሰንዝረውበት ጭንቅላቱና አይኑ ላይ ጉዳት አደረሱበት። ኦዝጉር ማምለጥ የቻለው በከፍተኛ ችግር ነበር። አሜሪካኖቹ ቤት ፊት ለፊት ተሰብስበን ሁላችንም ታርዛንን እንፈልገዋለን እያልን እንጮህ ጀመር። ሆኖም አሜሪካኖቹ ነገር ያላሉንም። በመጨረሻ የአካባቢው ትልቅ ሰው በጉዳዩ ገብተውበት ፖሊስ ጣቢያ እየመሩን ሄድንና አሜሪካኖቹ ታርዛንን ሊወስዱብን እንደሆነ አቤቱታ አቀረብን። የፖሊስ ኢንስፔክተሩም ተበሳጨ። የጽሑፍ ማመልከቻ እንድናስገባ ነግሮን በሱም ላይ ተመስርቶ እርምጃ ለመውሰድ ቃል ገባልን። በአካባቢው ያለው እያንዳንዱ ሰው ታርዛን የሱ ውሻ እንደሆነ በመግለጽ ማመልከቻ አስገባ። በተጨማሪም ከታርዛን ጋር ለመለያየት ዝግጁ እንዳልሆነን የሚገልጽ የፊርማ ማሰባሰብ ዘመቻ ጀመርን። ለእያንዳንዱ ሰው የታርዛን ባለቤትነት ማመልከቻ እያንዳንዱ ሰው ምስክር ሆነ። የጎረቤት አካባቢዎች ሰዎች በጉዳዩ ጣልቃ መግባት ሲጀምሩ ነገሮች ይበልጡኑ ተወሳሰቡ። በመጨረሻ አሜሪካኖቹ የቤት ዕቃቸውን መሸጥ ጀመሩ። ለመሄድ እየተዘጋጁ መሆኑን አወቅን። ቤታቸው ፊት ለፊት ተሰባሰብን። አሜሪካዊው ታርዛንን መኪና ውስጥ አስገባው። የእኛን ታርዛን ይዞ ድምፁን አጥፍቶ ወደ አውሮፕላን ጣቢያ በመሄድ ወደ አገሩ የሚመለስ መስሎት ነበር። ሕዝቡን ሲያይ ግን ሐሳብ አቀረበ። ታርዛንን $50 ሽጡልኝ። እነኚህ ቃላት ይበልጡኑ አበገኑን። አሜሪካዊው ስለ ራሱ ምንድን ነው የሚያስበው? ኪሱ ዶላር ስላለው ብቻ ንብረታችንን ሁሉ መግዛት የሚችል ይመስለዋል? ሚስተር፣ አይደለም $50፣ $100 ወይም $1000 ቢኖርህ እንኳን የእኛን ታርዛን አንሰጥህም አልነው። በዚህ ጊዜ ታርዛን እንግዳ በሆነ አስተያየት አየን። ስለ እግዚአብሔር ብላችሁ ከእነዚያ አሜሪካውያን አድኑኝ እያለ የሚለማመጠን ይመስል ነበር። ሴቶቹና ሕፃናቱ ማልቀስና መጮህ ጀመሩ። ፖሊሶች መጡ። የታርዛንን ጉዳይ ያውቁ ነበር። አንደኛው ፖሊስ አሜሪካዊውን ሚስተር፣ ውሻውን መውሰድ አትችልም አለው። ለምን ሲል አሜሪካዊው ጠየቀ። ምክንያቱም ባለቤቶች አሉታ አለ ፖሊሱ። በመሆኑም ታርዛንን ከአሜሪካኖቹ ማስለቀቅ የቻልነው በፖሊስ እርዳታ ነበር። አሜሪካውያኑ አይኖቻቸውን ታርዛን ላይ ተክለው ታርዛን እንደገና የኛ ሆነ። በ10 ቀናት ውስጥ ወደ ቀድሞ መልኩ ተመለሰ። እዚህም እዛም የተጎዳና የቆሳሰለ አጥንት ብቻ። እንደገና የአካባቢያችን ውሻ ሆነ። አሁን ከጠዋት እስከ ማታ ልጆቹ በድንጋይ ይወግሩታል። በሰውነቱ የተለያዩ ክፍሎች ምስማር እየከተቱበት 1 እና 2 ሆነው እየተፈናጠጡ ይጋልቡታል። ከትናንት ወዲያ ማታ ከሥራ ወደ ቤት ስመለስ ሕፃናቱ ታርዛንን በገመድ አስረው ዘግዝቀው ሰቅለው ታየው። በእጃቸው ጩቤዎች ይዘዋል። ልጆች ምን እያደረጋችሁ ነው ስል ጠየቅኳቸው። ለካስ አስተማሪያቸው ክፍሉ እንቁራሪት ቀዶ ልቡን አሳይቷቸው ነበር። ልጆቹ አሁን ያንን ሙከራ ታርዛን ላይ ሊያደርጉት ተነስተዋል። ከኦፕሬሽኑ በኋላ ታርዛን ለጥቂት ቀናት ከቁስሎቹና ከጉዳቶቹ ጋር ወዲያ ሲል ቆይቶ ተሻለው። አሁን በዛ በኩል ካለፋችሁ በአካባቢያችን ወዲያ ሲጎተት ታዩታላችሁ። ውድ የቻናሌ ተከታታዮች ትረካውን እንደወደዳችሁ ተስፋ አድርጋለሁ። በዚያው አጋጣሚ የትኛውንም መጽሐፍ መግዛት ከፈለጋችሁ እንዲሁም የሚሸጡ አሮጌ መጽሐፍት፣ የሙዚቃ ሸክላዎችና ማጫወቻዎችም ካላችሁ ጥሩ መጽሐፍት ሲያገኝ የሚያቀብለን ወዳጃችን ዴርቶጋዳ መጽሐፍት ቤት ጋር ሃሎ ማለታችሁን አትርሱ። ልክ ይህን ቻናሌን ማጋራቱን እንደማትርሱት ማለት ነው። ዴርቶጋዳ መጽሐፍ መደብርን በ0991 00 14 50 ላይ ያገኙታል። መልካም ጊዜ።